ወይኔ ፈጣሪ ወይ የሩታ ቤተሰቦች ግን ምንድነው እናንተ? ቆይ ከአብርሽ ራስ አልወርድም እንዴ? ሙጭጭ በግድ ካላገባት በፈጣሪ ስም። ያችኛው እህቷ ብዛት ደነፋለች። ይሄ ማንም እንዲነካት አልፈልግም። በቃ ለምን ተለያዩ ብለው ተንጨርጭረው ሊሞቱ ከልጅቱ በላይ ቤተሰቦቿ። ኧረ ተው እናንተ ራሳችሁን አስከብሩ በኢየሱስ ስም። ከዛ ደግሞ በዛ ሜላት ደግሞ አብርሽ ቢሄድ እኮ ደስታ አለ ደስታ። እንደውም ሳቂ ፍልቅልቅ ሰው ነው። ይሄ ደግሞ መጥረቢያ ፊት የሆነ ሰውዬ ምንም አያምርም። ከሩታ ጋር ሄድም ደስታ እንኳን ይቅርባት ሚላትም ጨርጨር እስከነባለው። ከዛ ደግሞ አክስትየው ደግሞ ጨርጨር ወስዳታለሁ ምናምን። እንዴ እናንተ ምንድን ነው ባለፈው? ኧረ በስመ አብ! ኧረ አይነፋም። ሩታ ራሱ መሄድ አለብኝ ምናምን እያለች ነው። እና አሁን ሁኔታችሁ ማለት ነው የሚመስለው አብርሽ ሄርሜላን አፈቅራታለሁ ስላለ በጣም ተናዳችኋል። በቃ ከሩታ ጋር መለያየቱ ሩታን ብቻ ሳይሆን ቤተሰቡን በሙሉ ነው ያናደደው። ኧረ ተው፣ የሴት እናት ናችሁ፣ አትንጨርጨሩ። እንደዚህ አይደረግም። እኔ ማለት ነው ለሄርሜላ ሽማግሌ ከላከና በፍቅር ከቀጠሉ እነዚህ ሰዎች አብረሽን ወጥቶ የሚሳደቡ ይመስለኛል። አክስትየው ሳይቀርን ፊታቸውን አጠቋቆሩበት እኮና እንግዲህ ሩታ አልፈልግም ብለው ነበረ። 80 ቅደዱልኝ ብላ ነበረ። እንግዲህ ያን ሁሉ አድርጋለች። ከሆነ ጋር መታለች። ከሆነ ጋር በእርግጥ የሩታ ቤተሰቦች ከአብርሽ ጋር ተለያይ ብለው አውርተው አያውቁም። በውስጥ የአውራት አላውቅም፣ ግን አሁን ብለው አያውቁም ነበር። እስከ ዛሬ ድረስ አብረው ይሆናሉ፣ ነገ ይታረቃሉ ምናምን እያሉ ነበር የሚሰሩት። ሰሞኑን ግን በቃ የእውነት ሆነ መሰለኝ። በጣም አምርረው አብርሽ ላይ በጣም ጫና እያረጉ ነው። ማንም እየመጣፉ እንዲከፍትባት አክስትየው ጭራሽ ሄዳ ሄርሜላን ወንድ ለማይንሽ ምናምን እያለች ሄርሜላን እስከ መሳደብ። እንዲህ አብርሽ እኮ አፈቀርኩሽ አላት። እናንተ ሄርሜላ ጋር ምን አላችሁ? ሄርሜላ ጋማ ውርድ ብሎ አብርሽ ነው እኮ ሁሉ ነገር ተጠያቂ የሚሆነውና ሩታ እንግዲህ እዚህ ቤት የመጣችው ከአብርሽ ጋር ለመሆን ነው አላችሁ። አንተ ከሌለ ግን ትሄድ አላችሁ። መጀመሪያ እኮ አብሬ ልሁን እዚህ ቤት ልኑር ብሏት ነበረ። እሷ እኮ ውጣልኝ ከአንተ ጋር መሆን አልፈልግም ብላ ነው ያስወጣችሁ እንጂ መጀመሪያ አብረን እንሁን ብሏት ነበረ። አሁን ደግሞ ሄርሜላ ጋር ሲሆን ለምን አብረኸኝ አትሆንም እንዴ? ሩታ ራሱ እኮ በቃ አብረኝ ካልሆን ባፍሽ ባትናገርም ይመስላል ነገሩ። አብሮኝ ካልሆነ እሱ በቃ ቤተሰቦች ጋር ሄዳለሁ እሱም ብዬ ነበር የመጣው። ከሄርሜላ ጋር ከሆነ ከዚህ በኋላ እሱ ጋር መሆን አልፈልግም። ደግሞ ሲቀጥል ልጁን ከሄርሜላ ጋር እንዳይሆኑ ልጁን ብሎ ቡታጅራ እንዲሄድ ነው የምትፈልጉት። ሄርሜላ አትለቀውም፣ ትሄዳለች ተከትለው መስሎሽ ትሄዳለች ተከትለው እና ቡታጅራ ሄዶ ምናምን እሷ እንዲለማመጥ በር እያንኳኳ ምናምን ቤተሰቦቿን። ኧረ በስመ አብ! አብረሽ የራሱ ምን ነው አንተ ልጅ ብርቅ ሆንክ እኮ። ምን እሷ ይህን ያክል እንትን እያለች እኮ። በእርግጥ ልጅ ከባድ ነው፣ ግን በዚህ ልክ ራስን ደግሞ እንትን ማስባል የለብን። የሆነ አንተ የሆነ ነገር እንዳትወስን መንገድ እየዘጋብ ነው እንዴ? ሊሆን አይችልም። ልጅህን ማየት መብትህ ነው፣ ግን ደግሞ ገና እሷ ይህን ልጅ አሁን ባለፈው አሁን አንቺን እሺ ብለሽ ብዙ ችግር ይፈጠራል ብሏል ነበር ለሄርሜላ። እኔ እንደውም ሰበብ መስሎኝ ነበር ለሄርሜላ ፍቅሩን ላለመግለጽ ምናምን፣ ግን እውነቱን ነው ለካ። ሄርሜላን አፈቅርሻለሁ ካለ በኋላ ብዙ ጫጫታ መጣበት። ሩታም እንግዲህ ልጅን አታሳየኝም ብሎ ነበር። ይሄው ይዘው ልትሄድ ነው። እሱ ደግሞ አማቾቹ ቤት ከተለያዩ በኋላ በር እያንኳኳ መሄድ ይደብረዋል። እዚህ መሆን ቢሆን አሪፍ ነው፣ እዛ መሄድ ደግሞ በጣም ነው የሚደብረው። እና ሲቀጥል ደግሞ ልጁን ብሎ በጣም ልጁ እንደሚወድ እንደሚሰፈሰፍ ስለሚያውቁ ልጁን ብሎ የግዴታ ዛ ይመጣል። ከዛ ሄርሜላ አዲስ አበባ ትቀራለች። ከዛ ይለያያሉ፣ በመሀል ይታረቃሉ፣ ሽማግሌ ይገባል አይነት ነገር ነውና እንደዛ አይነት ነገር ከፈለጋችሁ እስከ ዛሬ ሲለምናት ለምንድን ነው መታችሁ ተመለሽ ታይ ብላችሁ ወደ አብረሽ ጋር እንድትሆን ያላደረጋችኋት? እንድትሆን ከሆነ የምትፈልጉት ነው አብረሽ አዲስ ህይወት መጀመሩ ነው ያናደዳችሁ። ከአብረሽ ጋር እንድትሆን አትፈልጉም፣ ግን ደግሞ አብረሽ አዲስ ህይወት መጀመሩ አናዷችኋል። ፈጣሪው ትዕግስቱን ስጠኝ። ምንድነው ችግራችሁ? አብራት እንዲሆን ከፈለጋችሁ መለምን ነበረባችሁ። ያኔ ራሱ እሱ ሲለምናት አብራችሁ መታችሁ ልክ አሁን እንደምትንጫጩት ወደ ልጅሽ አባት ሁኚ፣ ልጅህን ከአባቱ ጋር ሳድጊ ብላችሁ መምከር ስትችሉ አሁን መታችሁ ያዙ ይልቀቁኝ። እንዲህ ምንድነው? ፈጣሪ ሆይ መለመን እኮ ይደብራል። ወንድ ልጅ ደግሞ አይለመንም። እሺ ሴት ናት የምትለመነው። ሩታም እያስመሰልሽ ነው እንጂ አብረሽን ስለማትፈልጊው አይደለም። ሲቀጥል ባለፈው አብረሽ ሲመጣ እነ ሜሪን ምናምን ውጡልኝ ሂዱልኝ ብለሽ አባረሽ። እንደገና አሁን አብረሽ ጥሎ ሲሄድ ደግሞ ሄደሽ ዳኒና ሜሪን ይቅርታ አሰይ ብለሽ ነው አፍሽን ያበላሽሽው። እናቱ መጀመሪያ ለምን ውጡልኝ አልሽ? ከዛ ደግሞ መተሽ ለምንድነው ይቅርታ ምጠይቂያቸው? እነሱ ሲጀምር እንደማይጠቅሙሽ በደንብ ነው የምታውቂው። አይጠቅሙሽም፣ ሜሪና ዳኒ አይጠቅሙሽም። እነሱ የሚፈልጉት ቪዲዮ መስራት ምናምን እንጂ ለአንቺ ጥሩ ነገር አያስቡልሽም።
ቢያስቡልሽ ኑሮ ያን የራቁት ቪዲዮ ቀርጸሽ ከአብርሽ ጋር እስከ መጨረሻው እንድትለያይ አያደርጉሽም ነበር። አብርሽን እንደምትፈልጊው ያውቃሉ። አብርሽ መሆን እንደምትፈልጊ ነገሮችን ቢያስተካከል በደንብ ያውቃሉ። ግን እነሱ ያደረጉት ከአብርሽ ጋር የበለጠ እንድትራራቁ እንጂ እንድትቀርቡ የሚያደርግ ነገር አይደለም። አንቺ ደግሞ እነሱ የመከሩሽ መከር እውነት መስሎሽ የእነሱን ተግባራዊ ያደረግሽ። ከዚህም በኋላ አብርሽ ብትሆኝ ራሱ ሌላ ህይወት ብትጀምሪ ራሱ አያስጀምሩሽም። ጀምሪያለሽ ትጀምሪያለሽ፣ ግን ሰላም አይሰጡሽም። ህይወትሽ ውስጥ እየመጡ ሁሌ ይበጠብጣሉ፣ ብዙ ነገር ያደርጋሉ። ከጀመርሽ ህይወት ጋር እንድትለያይ ሊያደርጉሽ ይችላሉ። ዋናው ዓላማቸው እነሱ የዩቲዩብ ቪዲዮ መስራት ነው፣ እናንተን እያጨቃጨቁ በእናንተ ፎቶ ምናምን ምናምን። ዳኒ ደግሞ እንደዛ ስትለው ሄዶ እና አብርሽን ቀለበት ሰሩ ሲላቸው ነበረ። ታዲያ የሰው ትክክለኛ ሰው ነው ብለሽ ታስቢያለሽ? ከአንቺ ጋር የነበረ ሰው በአንድ ቀን ተቀይሮ ሄዶ ቀለበት ካላሰርክላት ብሎ ደፋ ቀና እያለ ነበረ። እና እንደዚህ አይነት አስመሳይ ሰዎች ሲጀመር ላንቺ አያስፈልጉሽም። እነሱ አብረን ካልሆኑ ብለሽ ማልቀስ የለብሽም። አለቀሰች እኮ ሆድ ባሳት። በቃ ሩታ በአጠቃላይ ማለት ነው ልንገራችሁ፣ አብርሽ ሄርሜላን አፈቅርሻለሁ በማለቱ በጣም ተናዳለች፣ በጣም ተስፋ ቆርጣለች። ካሁን በፊት ትፈልግ ነበር ከሱ ጋር መሆን፣ እያስመሰለች ነው አልፈልግም እያለች የነበረው። አብርሽ እግሯ ስር ወድቆ እንዲለምናት ምናምን ወንድ ጀግና አስለመነችው፣ አስለቀሰችው መባል ነው የምትፈልገው። አበቃ ያ ነገር። ብዙ ጊዜ ተባለ አይበቃም እንዴ ያኔ አልቅሰሽ መጣሽ አስለቀሽው፣ ከዛ ደግሞ ለመነሽ ምናምን እምቢ አልሽ። በጣም ብዙ ጊዜ ለምኗታል አብርሽ። በነገራችን ላይ እንታረቅ ብሎ ወንድሞቹን ይዞ በጣም ብዙ ጊዜ አልፈርምም ብሎ ምናምን ታግሶሻል። ሶ አሁን ሌላ ህይወት ቢጀምር ምንም የሚያናድድሽ ነገር የለም። ተለምነሻል። ቤተሰቦቿ ደግሞ ማፈሪያ ነገር አትሆኑ። ሴት ልጅ ወንድ ልጅ አይለመንም፣ ሴት ናት የምትለመነው እንጂ በግድ አግባልን እህታችን ካሁን አይባልም። ሲቀጥል አሁን አይደለም መንጫጫት የነበረባችሁ። ያኔ ሲለምና መታችሁ አብራችሁ የእሱ ወንድምና እህቶች አብረው ሲለምኑ ሩታን አብረን ሁን ብሎ ያኔ እናንተ መታችሁ አብረሽ ሁኚ ከልጅሽ አባት ጋር ሁኚ ማለት ነበረባችሁ። እና ጨርሻለሁ ከዙ ጋር ያለኝ ነገር ከዚህ በኋላ አብሮ አልሆንም ስትኖርሽ አሁን እንደገና እሱ ሌላ ህይወት ሲጀምር ምን አናደደሽ? ምን አንጨረጨረሽ? ምን አቃጠለሽ እንዴ? መተው የተውሽውን ሰው መተው ነው እንጂ ሌላ አዲስ ህይወት ሲጀምር መናደድ ማልቀስ እንዲ ሆድ ብሷት ልጅቷ ዝም ብላ እያለቀሰች ነውና አይዞሽ ሩታ አይዞሽ። ምን ያጋጥማል። አንዳንዴ እለመናለሁ ሲባል ኩራት ካቅም በላይ ሲሆን እንደዚህ ነው። የመጀመሪያው መረሳት ሰው የመጣበትን መረሳት የለበትም። በነገራችን ላይ የመጣበትን ከረሳ ካላስ ነገር ተበላሽና ለምነሽ እንዳልመጣሽ ለምነሽ እምቢ አልሽ። ሌላ ህይወት ጀምር። ለምን ጀመርክ? ያዙ ይልቀቁ። በመጀመሪያ ደረጃ እናንተ ሳትግባቡ ልጅ መውለድ የለባችሁ ነበር። ግን ወለዳችሁ፣ ጥሩ ነው። እንኳን ሰጣችሁ፣ ፈጣሪ ስጦታ ነው። ግን በልጃችሁ መጣላት መጨቃጨቅ ደግሞ አስፈላጊ አይደለም። ሁሌ መዘዝ ማምጣትና መሄዷ ጥሩ ነው፣ ግን መንጫጫታችሁ አስፈላጊ አይደለም። ምንድን የምትንጫጩት? መብቱ ነው።